አረ ጋይስ ፕሪሚየር ሊግ ወዴት እያመራ ነው? ወዴት እየሄደ ነው? እኔ ቀኝ ግዛት እንዳይዙት እየፈራው ነው። ለማንኛውም ትሪን የበላችሁት ግን ማለት ነው። ማን ነው ያው አንድ ደህና ቲም ጠፋ እኮ ጋይስ። ሲቲም እንደምትመለከቱት ኮምፓሱ ተዛብቷል። ቼልሲም አዲስ አሰልጣኝ ነው የቀጠረው። ዩናይትድም በጊዜያዊነት ካሪክን ቀጥሮ ስለ የሆነ መስመሩን አላገኘም። ሊቨርፑልም አዲስ አሰልጣኝ ቀጥሮ እሱም ኮምፓሱን ገና አንተኑን መስመሩን እንኳን አርሰናል ከዚህ በፊት የነበሩበት ጫናዎች ደግሞ ቀለውለት ነው ጭራሽ የሚመጣው። ለማንኛውም ቲጂ ቻናሌ ላይ 3 ተከታታይ ቀን ከዛሬ ጋር ዛሬም ደካብልታ 4 ተከታታይ ቀን ያፈነዳሉን ትኬት ግቡና ተመልከቱ። ቲጂ ቻናሌ የወርዳ 99 የውጭ ሀገር ድርጅት ላይ ተጫውተን ማለት ነው። የሚገርም ትኬት 4 ተከታታይ ቀን በልተናል። የወርዳ 99 ብለህ ሰርች ከ1000 በላይ ተከታይ ያለው ቻናሌን ታገኘዋለህ ማለት ነው። እና ይሄው ነው ትሪን የበላችሁት ግን አስተውሳችሁ። እሺ እንኳን ደስ አላችሁ ስላሸነፋችሁ። እኔ ነግራችኋለሁ ለዚህ ትሪኛ ቦታ አንሰጠውም ብዬ ቀድሜ ነግራችኋለሁ። ትልቅ ዋንጫ አይደለም። ሲቲ ሲሪየስሊ አያዩም። ጀስትኛ እንደ ፍሬንድሊ ነው የምናየው። እምፈልገው አንቺ መለጠፍ ነበረ፣ እሱ አልተሳካም። ችግር የለውም፣ እሱም በኋላ እናሳካዋለን። ግን ይሄ ዋንጫ ለኔ ምንም አይደለም። ከመጣ ምንም ሲሪየስሊ አላየውማ። ስለማላየው እኮ ነው። ባያው እኮ ችግር የለውም። ኤኒዌይ መቻችሁ እንኳን ደስ አላችሁ ለእናንተ። እንደዚህ አይነት ሲሳይ ይቻላልም ጋይስ፣ በፈጣሪ ስም ይሄ ጨዋታ አይደለም። በቃ ፍጹም የአርሰናልን የበላይነት ማሳያ ነው። ተለጠለጠ እኮ በመድኃኒዓለም ስም ገና ከሆኑ ፔፕ ናፈቀኝ። ደግሞ አንተ ቆይ ምን ሚሉ ሆነ? ከመከላከል ይልቁ የዚህ ልጅ ማጥቃቱ ያስፈራል በጣም። እዛ ነው የሚውለው ሲቲዎች ጋር። ለቆርቆሮ ዋንጫ ነው እስኬሊና ራያ ከገቡ አንጮትም እንደው ህዳት አንጮት እስኬሊና ራያ ከገቡ ራያ ካላ አንጮትም። እነዛ ሲተብቱብን የነበሩ ህጻናቶች ዋጋቸውን ያገኛሉ። በተለይ ደግሞ ጺማም የሆኑ የሲቲ ደጋፊዎች ሲያፈሩብን ነበርና አሰልጣኝ ማጣትና ቲም እንዴት አዛ እንደሚሆን ታይዋለህ። እንዴት አንድ አሰልጣኝ እንዲ ሹሩሩ ብሎ ዋንጫ ሲሰጥ እንደነበርና ከዛ በኋላ ገደል ስገባ ያለውን ስሜት ትረዷለህ። ይሄ ገና ነው። ይሄ ምንም አይደለም። የአርሰናል ሽንፈት ገና ምንም አይደለም። አልቀመስኩም። ገና ታይዋለህ። ሲዝኑ ረጅም ተራራ ነው የሚሆንብህና ታይዋለህ። እስቲችን ቪዲዮ ነው ማሊያ የምትፈልጉ ከሆነ ማታ 1 ሰዓት በኋላ እንዳትቀሩ ማሊያ በቃ እንዲንካ የሁላችሁ ትናንት እኔ ላይቭ ላይ ነበር ማሊያ ያስያዙት ስቲፍና ሙሳ ማለት ነውና ስቲፍ ምን አለ? አርሰናል 2-1 ራሱ ካሸነፈ እንደ ሽንፈት ነው ማየው። ይሄንን ማሊያ እኔ ምበላ 2-2 ከዛ በላይ ማሸነፍ ከሆነ ነው ብሎት ነበር ሙሳ። በጣም ይቅርታ ፍልፍልን ያረጋችሁ እንደ ለውዝ ነው የፈለፈሏችሁና ይሄንን ዞሊስ የሚባል ሰውዬ ደግሞ ኬንያ ያመጡት። ቆይ ሄዲንግ አሲስት አላደረገም። እቺ እኮ ነው ያከለች እኮ ነው ወያልዬ ዛሬ አቅም ላይ ነበርሽ ማለት ነው። በቃ ማለት የሚገርም አይነት እንቅስቃሴ ነው ያደረገው። አም ሶሪ ሙሳ ምንም ማድረግ አልችልም። እንደማሽቋለጥም ልትዩ ትችላለህ እንጂ በጣም አስገራሚ ፐርፎርማንስ ነበር ዛሬ አርሰናሎች ማድረግ የቻሉት። የስቲፈን ኮንፊደንስ ሳላደግ ግን አላልኩም እንዴ 3-0 እንደምታዩት ነው እንግዲህ ውጤቱ። አረ ኮፒ ሊንክ እና ሼር ማድረግ እንዳይረሳ። ፎሎም ካላረጋችሁ ፎሎ እያረጋችሁ ፒስ። ከሲቲ ብለ ኮልብሲውን ከሌስተሩን ከማን አጫውቱን አናውቅም። ለማንኛውም ልብልብ ነው ያደረግናቸው። አስቡት እዚህ ቲም ላይ ገና እና ሳሊባ እና ቲምበር ፈርስት ቋሚ 11 ሲሆኑ ደግሞ ኧረ አስቡት መደበሪያ። አሁን ዝግጁ ናችሁ ወይ ነው? ሌሎቻችሁ አሁን ሲቲ እንዲኮነ ሌሎቻችሁ ዝግጁ ናችሁ ወይ ነው? ልብልብ ሼር ኮፒ ሊንክ አድርጊ። አርሰናል ደጋፊ በደንብ አመቱን በዋንጫ ጀምረናል ስለምንችል ገና ጠብቀን። ይሄ ነው የኔ አርሰናል፣ ይሄ ነው መድፈኛው። ይሄ ነው የዋንጫ ባለቤቱ። ተመልከት፣ የፕሪሚየር ሊጉ ሻምፒዮን የሆነው ቡድን ይሄ ነው። የኮሚኒቲ ሺልዱም ሻምፒዮን ይሄ ነው። ቀጣይ አመትም ሻምፒዮን የሆነው ይሄው አርሰናል ነው። ከዚህ ውጪ እንግሊዝን ሊቆጣጠራት የሚችል የትኛውም ክለብ የለም። የትኛውም ክለብ ነው ማለት አባኪያ ተዘጋጅ፣ ራስህን አዘጋጀው። በሞራሉ ረገድ የ18ቱ ክለቦች ወይ መቋጠሩለት የነበረው ሲቲን አንበርክከነዋል፣ ኮርኩመነዋል። ዳግም ከኛ ጋር መሳፈጥ የሚባል ነገር እንዳይኖር አድርገን በኮሚኒቲ ሺልድ ጨዋታ ላይ ብርክ እንዲሉ አድርገናል። አሁን አንድ ጥያቄ ነው መጠየቃችሁ ቋጣሪያን በሙሉ ማለት ነው። ቀጣይ ለማለት ቋጥሮ አሰባችኋል። ሲቲ እኔ ከአቅሜ በላይ ነው ብሎ ኖካውት ተበልቶ ወጥቷል ከዚህ ውድድር ላይ ኦፊሻሊ ነገር። ቀጣይ ፕሪሚየር ሊግ ላይ መቋጠሩለት አንድ ቡድን አዘጋጅታችሁ ይዛችሁ ነው እንጂ እኔ ለተቋቋሙኝ አችሉ ማን እኔ ሐሳቤ አውሮፓ ነው እንግሊዝ አይደለም። እንግሊዝንም አይወለ ሻምፒዮን መሆኔ ዛሬ ነው ያረጋግጥኩ። ዛሬ ማለት ነው ካሞን ገነርስ 3-0 ልጥፍ ማንዬ ምድራዳዊ ጨቆራሽ ላጥ እስቲ ፈገግ በላ እንችላለን። ጀሞ ሻምፒዮኖች ነው ሻምፒዮን። ይሄው ወያልዬ 1-3 እኔም ከኪሴ ልጨምርልህ። ይሄው
አንድማ ይበቃ ይሄው ወያልይ ከቂጤ እናቴ ለህፃን ልጅ ሲጀመር ለፈልፈላ ሲጀመር የመንሳን ነው መቼ ምግብ ጀመረና ገና ቁጥቁጥ እኮ ከትናንት ዳቆን ይጣሉ ጡጦ እኮ ነው የሚጠባው እኮ ገና እኮ ፈላ እኮ ነው ባይሆን ፈላው ስሜን መልስልኝ ማንቸስተር ሚለው ስሜን መልስልኝ አንተ አይገባም አዋርዳል በቃ ከተማችን አዋርዳል እዛው ለንደን ውስጥ ከፈለክ ጎዳና ተዳዳሪ መሆን ይችላል አያገባኝም ስሜን ግን መልስልኝ ብያለሁ በህግ አምላክ መልስልኝ ሲጀመር ለትሪ ዋንጫ ይሄን ያክል ደቂቃ እኮ ማጫወት ተገቢ አይደለም የሲቲ ደጋፊ መታ እንዳትንጫጫ ምናምን ያለ የሌለ ኃይልን ይዘህ ገብተሃል ኢንዞ ማሬስካ ጋር እዛው አልቅስ ዛሬ የሲቲ ደጋፊ ወይም የሌላ ምናምን ደጋፊ ተደብድበህ ተዘርረህ ተቀጥቅጠህ ተሸንፈሃል ምንም ሌላ ነገር የለውም አርሰናል ይመቻች ወያላ ዛሬ ቀንህ ነው ይመችህ ነገር ግን ትሪ ነው የበላው ሌላ ምንም እንዳታካብድ አባራ ምናምን እንዳታስነሳ ማለት ነው ጭራሽ ጧት የሰራውትን ምናምን አንስተህ ሌላ ነገር እንትን እንዳትል ኦዲጋርድ ዛሬ ምንድን ጠጥቶ ነው እንትን ያለው ምናምን ዛሬ አቋም ስላሳየ ቀጣይ ይሄን ደግመዋለን ምናምን ብለህ እንትን እንዳትል ኦዲጋርድ ሃቨርትስ እና ካላፊዮሪ የሚገራርም ጎል ነው የገባው ይሄ ብቻ አይደለም አርሰናል ደብሯቸው ነው እንጂ ጭራሽ በ3 ጎል ራሱ የሚቆም አይመስልም ነበር ይመቻችሁ ዘርረሃል ደብድበሃል አሳክተሃል እንዴት ነው ገብተህ ታወጣዋለህ ኧረ እንችላለን ማን ፒውር የሆነ በመሃላችን ያለውን ልዩነት የሚያሳይ ጨዋታ ማለት ጋፕ በቃ የሰማይና የምድር ነው በመሃላችን ያለው ጋፕ ማለት ነው ሀቢቢ ፈላው በቃ አቅምሽን ወቂ ማይ ብራዘር አሁን ካፒቴን ማርቲን ኦዴጋርድ ምናምን ሃቨርትስ እና ዩኬሬሽ መሃል ያለው ልዩነት አርቴታ ለምን ሃቨርትስ እንደሚመርጥ ዞሊስ ማስተርፒስ በፈጣሪ ያለ ቡርኖ ጂ ሊዩስ ስኬሊ ምናምን በቃ ጽድት ያለ ነገር ነው ያየነው ሀቢቢ ኮፒ ሊንክ ይደረግ ቪዲዮውን በደንብ ኮፒ ሊንክ አድርጉልኝ አካውንቴ ጥሩ አይደለም ፎሎ እያደረጋችሁ ወገንታት በሌላ ቪዲዮ ከችላለሁ እንግሊዝ ፕሪሚየር ሊግ ይሄንን አርሰናል ይሄንን ክለብ ለማየት ዝግጁ ነው እንደ እውነቱ ከሆነ ከምር እንዴ የሆነች አለች እንደ አፒታይዘር ነገር ዋንጫ ነበረች እሷን ሲቲን አሸንፈን እንግዲህ ጽድት ባለ ጨዋታ የመጀመሪያ ዋንጫችን አግኝተናል እንግሊዝ ፕሪሚየር ሊግ ግን እኔ እንጃ ዝግጁ ነው አይመስለኝም ኦሬዲ እንደበላን ነው የምቆጥረው እንግሊዝ ፕሪሚየር ሊግን ከምሬ ነው የምላችሁ ክሪስቶስ ለምን እንዳመጣ ነው አያችኋ ገና በመጀመሪያ ጨዋታው ማለት ነው የዋንጫ ጨዋታውን በላ አርሰናል መጥቶ ስራውን ጀመረ በአሲስት ማለት ነው እንዴ ኦዴጋርድ ምንድነው መሰሪው ግን ዶናሩማ እንዴት ያጋደምሽው ምንድነው መሰሪው ፕሪሚየር ሊግ ዝግጁ አይመስለኝም ከምሬ ነው የምላችሁ እኔ እንጃ እንዴት ነው ጓጉዬን አርሰናል ለማየት እንኳን ደስ አላችሁ የመጀመሪያ ዋንጫችን አሳክተናል ማለት ነው ኮሚኒቲ ሺልድ እንደሆነ ሁሌም የግላችን ነች የት ናችሁ አርሴ ፋሚሊ ሼር ፖስት ኮፒ ሊንክ ማድረግ እንዳይረሳ ላይክ ይደረግ ይመቻችሁ እንኳን ደስ አላችሁ አርሰናል የኮሚኒቲ ሺልድ ዋንጫን እንግዲህ ከፍ አድርጎ መሳም ችሏል ፈርስት ሃፍ ጌሙ እንዳለቀ ግልጽ ነበር ከምሬ ነው የምላችሁ ሲቲ እንደተናገረው ነው ምንም ከግራም ያጋባ እውነት ነው የምላችሁ እኔ እንጃ ጋርዲዮላ ነው ችግሩ ዛሬ እንዴ እኔ አንድ ኦን ታርጌት እንኳን መጨረሻ ላይ ምናምን አይቻለው መሰለኝ እንጂ አረ በስማ በቃ አርሰናል 3-2 ጨዋታ እጅግ በጣም በሚገርም እንደው ማለት ነው አርሰናል ቀለል አድርገው ነው የተጫወቱት ማለት ይቻላል እውነት ነው ጨዋታው እንደተመለከታችሁት ነው በአርሰናል በኩል ጥሩ እንቅስቃሴ ያሳዩ ተጫዋቾች ክርስቲያን ዞሊስ አዲሱ ፈራሚ ገና በዚህ ጨዋታ እንኳን 2 አሲስት ማድረግ ችሏል ይደነቅ ይገባል እውነቴን ነው የምላችሁ ኦዲጋርድ ተመልሷል ምንም ጥርጥር የለም እውነት በዛሬው ጨዋታ ላይ ትልቁን እንደውም አርሰናሎች በጣም ፐርፎርማንሳቸው አሪፍ እንዲሆን ያደርገው እሱ ነው ማለት ይቻላል እጅግ በጣም ደስ የሚል እንቅስቃሴ ነበር ጎልም እንግዲህ አስቆጥሯል ማለት ነው እናም ሲቲ የት እንደገባ በዛሬው ጨዋታ አይታወቅም ለማንኛውም ጥሩነቱ ይሄንን ዋንጫ አርሰናል ስለበላ ፕሪሚየር ሊጉን አይበላም ማለት ነው ለነገሩ ያው ማን አለ ሁሉም እንግዲህ በአዳዲስ አሰልጣኝ ነው እና ለማንኛውም ኮንግራት ፋሚሊዎች ይመሳችሁ እኔ ወደ ቦሌ ጉዞዬን ጀምሬያለሁ ኤድና ሞል እንገናኝ ሰዎች እየወጣችሁ እንደሆነ ተስፋ አደርጋለሁ ይሄን የመሰለ ድልማ ቤታችን አናከብርም አራ መጡ አርሰናሎች መጡ የማንቸስተር ደጋፊዎች ለትንሽ ደቂቃ ቲክቶኩን ለቃችሁ ውጡ እኔ ያገባኝም እየመጡ ነው እያሉ እየመጡ ነው እየተሰማኝ ነው አምልጥ የማንቸስተር ደጋፊ አምልጥ ለትንሽ ደቂቃ አምልጥ በቃ እኔ የለሁበትም መጡ ይመጣ ማሬስካ ነው ቢሄድ ጋርዲዮላ ከእንግዲህ ያምርሻል ዋንጫ እንደ ከረሜላ እኔ ምልግም ማሬስካ ያንን አሰላለፈው ምን ልትሆን ይዘው የገባው ቆይ
ምን ልትሆን የገባው ቆይና አሰላለፍ ይዘህ ሲቀጥል ሃላንድ ለምንድን ነው ከኖርዌይ ያልተመለሰው? ናበሉት እንጂ እንደው ጌታ ሆይ እንደው በሰንበቱ ልለምን ኦዴጋርድን በደም ሸፍንልኝ። ኦዴጋርድ ከክፉ አይጠብቅልኝ። ይሄን ኦዴጋርድ እስከ ዓመቱ መጨረሻ አቆይልኝ ጌታ ሆይ፣ አቆይልኝ። እኔ ምን ወስዶ እንደገባ አላውቅም። እኔ ኦዴጋርድ ተመልሶልኛል። አቆይልኝ ጌታ ሆይ፣ አቆይልኝ። የአርሰናል ተፋላሚዎች ለዚህ ልጅ ዝግጁ ናችሁ? ተጫዋቾቻችሁን በንብ ሜንታሊቲ ያርጋችሁ ታስገባላችሁ? ዝግጁ ያዳሉትማ ፈርዶበታል። ወይኔ ዳሎት ጉድ! 2 አሲስት አባቴ፣ የመጀመሪያ ትሪም በሉት ማረገቢያ ዋንጫውን ሊበላ 2 አሲስት። የኔ አባት እኔ የአስለጣጭ የታውቃለሁ። እኔ ታውቃለሁ ሲጀምር አገጫም እናቱን ይችላል የታውቃለሁ እንዴ የኔ ጌታ አንተ ምትኬ ነክ። እንደውም ከዚህ በኋላ ይኸውልህ ጋሼ መካሻዬ በቃ ምን ልበልክ የኔ አባት እንዴ። እኔ የምልህ ማዱኪ ቆይ ዛሬ የገባኸው በረኛ ኳስ ልታለማምር ነው? ለሱ አሲስት ልታረግ ነው የገባው? ምን ልትሰራ ነው የገባው? እንደው አንተው ልጅ ኧረ ተወኝ። እንደ ፀጉር ድሬት እንዲህ ቁጥርጥር ያለ ፐርፎርማንስ ምን አይነት ሰው ነህ ግን አርቴታ? ኑኑ ደግሞ አሁን ትሪ በላችሁ። አዎ እኛ ትሪውን በልተን ማለት ነው ቀጣይ ዋንጫው ምን ብላበትን ትሪ ለበላ ነው። ትሪ ይሄ ነው ትሪ። የኔ ክለብ ተናፍቀ ነበር። በኢየሱስ እንዴት ናፍቃል ግን አርሰናል። ጌታ ኢየሱስ እንዴት ተላችሁበት። ውይ ሬዞሊስ ምን አይነት ሆነ? ኦዴጋርድ ምን አይነት ሆነ? ምን አይነት ገደል አላረክባቸው የኔ ጌቶች። ውይ ለኛው ዋንጫችንን በልተናል። ቀጣይ ሳምንት ደግሞ በዋናው እኛ ባስጨነቅነው ሊግ እንገናኛለን። ይመቻችሁ ገነርሶች፣ እወዳችኋለሁ። እንኳን ደስ አላችሁ። ትሪውን በልተናል፣ ገና እንበላለን። ጀማው አሁን ፕሪሚየር ሊግ ላይ እንዴት ነው ከነዚህ ጋር አንገት ለአንገት ተወዳድረን ዋንጫውን የምንበላው ነው? በተለይ በእኛ ስብስብ ማለት ነው። በቃ እኔ አሁን አርሴናል ዋንጫውን በላ፣ የሚያሳስበኝ ግን አሁንም የዩናይትድ ጉዳይ ነው። ምክንያቱም እንዴት ነው ፕሪሚየር ሊግ ላይ ከነዚህ ሰዎች ጋር የምንወዳደረው? እንዴት ነው ተወዳድረን ዋንጫውን የምንበላው ነው? በቃ ዩናይትድ መላያ ጠማቃለሁ፣ ግን እንዴት ሆነን ነው ይሄን ስብስብ ልናሸንፈው የምንችለው ነው? በቃ አሁንም የፕሪሚየር ሊግ የቀጣይ ሲዝን ስጋት መሆኑን አሁን በአጭር ጨዋታ ሳይቶናል። ሲቲ ያልተሰራ ቡድን ነው፣ ገና የሚደራጅ ብዙ ቡድን ነው። አሰልጣኝም ተጫዋቾችም ተጨምረዋል። አዎ ልክ ነው፣ ግን በዚህን ያክል ደረጃ አርሰናል ፍርስርሱን ያጠፋዋል ብዬ አላሰብኩም ነበር። ምክንያቱም ጋርዲዮላ ገንብቶት ሄደው ቡድን ለቀጣዩ አሰልጣኝ የሚከብድ ስላልሆነ ማለት ነው። አርሰናል ግን ዛሬ ፍርስርሱን ያወጣው ፍርስርሱን ማለት ነው። በቃ ምንም ነው ያልቻሉት ምንም ማለት ነው። በቃ ምን አይነት ቡድን ነው? እንደገና አርቴታ ሌላ ቡድን ማለት ነው። በቃ ብሩኖ ጉማሬጅ ራሱን በድንቅ ሁኔታ ያሳየበት ጨዋታ፣ በቃ የሚገርም ተጫዋች መሆኑን ያሳየበት ጨዋታ ማለት ነው። ዩናይትድ ያጣው ተጫዋች ማለት ነው። ገና አሁንም አርሰናል የሚቀጥለው አመት ላይ ሌላ ታሪክ ሊያሳየን ነው። ማን ከሱ ጋር እንደሚፎካከር የሚቀጥለው አመት ላይ ሲቲ ነበር ሊገዳደረው የሚችለው በጣም በሰፊው። አሁን ዩናይትድ ተጫዋቾችን እያስፈረመ አይደለም። በተለይ ከነሱ እንኳን በሰፊው የሚወዳደር ተጫዋች የለም። እንዴት ሆነን የሚቀጥለውን አመት ዋንጫ እንደምንበላ ራሱን እንጃ። ይሄ እጅግ ትልቅ ማስጠንቀቂያ ነው። አርሰናል ኮሚኒቲ ሺልድ በላ ብረት ድስት ምናምን እያልክ እዚህ ጋር መተህ ሙድ እንዳትይዝ። አርሰናል እጅግ ትልቅ ማስጠንቀቂያ ነው እየሰጠ ያለው። ማንቸስተር ሲቲ ቤት ፔፕ ጋርዲዮላ የለም። ፔፕ እያለ ነው ስላልቻለ አርሰናል ዋንጫውን የበላው። አሁን ፔፕ የለም። የቼልሲ ጉዳይ የምታውቁት ነገር ነው። የኛን የዩናይትድን ጉዳይ የምታውቁት ነገር ነው። የሊቨርፑል ነገር የምታውቁት ነገር ነው። አርሰናል ቀጣዮቹን አመት ዶሚኔት አድርጎ እንደሚቀጥል ማስጠንቀቂያ ካሁኑ እየሰጠን ያለው። እዚህ ሙድ የምትይዝበት የምትቀልድበት ዋንጫው የምታናነቅበት ነገር አይደለም። ይሄ ነገር እየተፈጠረ ያለው እውነታው ይሄ ነው። ጌታ ሆይ ይህን ጨዋታ በቀን ስላደረከው ቴንኪው። የስንት ህፃን ነፍስ በመኪና አደጋ ያልቅ ነበር። የምሬ ነው። የስንት ነፍስ የጅብ አደጋ ይደርሰው ነበር። የምሬ ነው። የሲቲ ደጋፊዎች የምሬ ነው። ተፈርሾ ስሎት የምሬ ነው። ጎመን በጥብስ ድንች በዳጣ የሆነ አሰልጣኝ በላችሁ። አይዟችሁ የምሬ የትም አትደርሱም። ፔፕ ኤፍሲ ቻው ቼልሲ። ከዚህ በኋላ ምን ጉድ ነው ለጠለጠው። አረጋይ ስለ አርሰናል ብቻዬን ነው የምሰራ። ይሄ ስለ ሲቲ ልተርብ ትንሽ በደም ኮፒ ሊንክ ጣል አድርጉባት። ማሊያ የምትፈልጉ ሰዎች፣ እንደዚህ አይነት ኬፖች የምትፈልጉ ሰዎች ኦሪጂናል ክፍለ ሀገር የትም ልካለሁ። ከዚህ በኋላ ሲቲ ሌላኛው ስቶክ ሲቲ
አስቡ እስኪ ማለት ብዙ ማያምን የሲቲ ደጋፊ ያለ የምሬ ነው። በጣም ብዙ አደራችሁን ትልቅ ወንድም ያላችሁ ስለታማ ነገር ያይጥ መርዝ ቤት እንዳታስቀምጡ የምሬ ነው። ኧረ በስመ አብ ምንድነው ሲቲዎች ወደ ጥልቁ ሄዳችሁ ታውቃላችሁ? ግን የምሬን ነው። ወደ ጥልቁ ማለት ዛሬ 3-0 ምን አይነት ጨዋታ ነው የምንጫወተው? ኦዴጋርድ የሚያምር ጨዋታ ከተጫወተ ማለት ነው ከሚያምር እግር ኳስ ጋር ነው አርሰናል የሚያሸንፈው። ኧረ በስመ አብ ምን አይነት ጎል ነው ያገባው? ማን ኳሱን ሳይነካው ዶናሩማን አስተኛው። ገብቷችኋል? ይሄ ባይበሉ ባናተ ሂደ እንደዚህ አተ ምናምን የሚባለውን ጎል ነው ያገባው። ገብቷላ? መደበቅ አለብህ። አሁንም የማታምን ከሆነ 3-0 ተሸንፈ ለ5 ዓመት ቀኝ ግዛት እገዛዋለሁ ፕሪሚየር ሊጉን። ይቅርታ በለኝና አትሊስት 4 ዓመት ከግማሽ ምናምን ላርግልህ። ገብቷል አይደል ማለት ነው። ምንም ነው ማትችሉን ከዚህ በኋላ ማን ፕሪሚየር ሊጉ አይደለም አውሮፓ ሬዲ አይደለም ለኛ ማን ዩሮፕ እናስጨንቀዋለን። ሻምፒየንስ ሊግ ፒኤስጂ ተዘጋጅ። ገብቷላ? ሲቲን 3-0 ለጥልጠነዋል። ከዛ በኋላ ደግሞ ማለት ነው አርብ ላይ ደግሞ ኔክስት ዊክ ኮቨንትሪ ደግሞ ዋጋዋን ታገኛለሽ። ገብቷላ? ምን አይነት ጨዋታ ነው? ኦዴጋርድ ዞሊስ እናቴ ትሙ ፕሌይ ሬቲንግ ላይ አንተን አገኛለሁ። ፕሌይ ሬቲንግ ላይ ምን አይነት ጎት ይሆንክ ሆነ። ገብቷላ አይደል ማለት ይሄ ቲም ግን ከዚህ በኋላ የሚያስቆመውን ሰው ፈልጉ። ወደ ጥልቁ ገብተዋል ሲቲዎች። ከዚህ በኋላ እንዴት እንደሚወጡ አላውቅም። ስለሚቻል ይላል 3-0 ይሄን ዋንጫ መደርደሪያ ላይ ስለማንፈልገው የትርፌ ደጋፊ ሰብስበን ትሪው ላይ በየአይነት ነው የምናበላው ነው ማለት በየአይነት እናበላበታለን። አሁን ሲቲም እንደዚህ ከሆነ እሺ እነ ከሌ ኔክስት ሲዝን የማን ያለ ልትሉ ነው? እሺ እንዲሁ ወይኔ ኦዴጋርድ ጉድ ነው። መድፈኞቹ አርሰናሎች በእንግሊዝ ኮሚኒቲ ሺልድ ዋንጫ ማንቸስተር ሲቲን 3-0 በሆነ ውጤት ከነ ክሊንሺት በማሸነፍ ሻምፒዮን መሆናቸውን ማረጋገጥ ችለዋል። ከእንግሊዝ ፕሪሚየር ሊግ አስቀድመው እንደ መክፈቻ የሚከናወነውን ይህንን የኮሚኒቲ ሺልድ ዋንጫ መድፈኞቹ አርሰናሎች በአስደናቂ ፐርፎርማንስ ነው ማንቸስተር ሲቲ ላይ ብልጫ ወስዶ 3-0 ማሸነፍ የቻሉት። በዚህ ጨዋታ ላይ ለመድፈኞቹ አርሰናሎች 3 ጎሎች ማስቆጠር ችለው የነበሩት ተጫዋቾች ሪካርዶ ካላፊዮሪ ገና ጨዋታው ከተጀመረ በ25 ሰከንድ ውስጥ ነበረ። ከዛ በኋላ ደግሞ ከሃቨርትዝ 28ኛው ደቂቃ ላይና ማርቲን ኦዴጋርድ 48ኛው ደቂቃ ላይ ነበር 3 ጎሎች ማስቆጠር የቻሉት ተጫዋች መሆን የቻሉት። በዚህ ጨዋታ ላይ አዲሱ ከክለብ ብሩጅ በ40 ሚሊዮን ዩሮ መፈረም የቻለው የመስመር ተጫዋች ዞሊስ 2 አሲስቶችን ማድረግ ችሎ ነበረ። በዚህ የወዳጅነት ጨዋታዎች ላይ እንግዲህ ለመድፈኞቹ አርሰናሎች በተደጋጋሚ በጎሎች ላይ እየተሳተፈ እየተመለከተነው እንገኛለን። ማርቲን ኦዴጋርድ ዛሬ ምንድነው ያስመለከተን? ክሬቲቪቲው በቃ ያስቆጠራት ጎል እንዴት ነው ዶናሩማን ሽጦ ማስቆጠር የቻለው? ብቻ ማርቲን ኦዴጋርድ ራሱን ማግኘት የሚችል ከሆነ ምን ያህል ድንቅ ተጫዋች እንደሆነ ሁላችንም እናውቃለን። ዛሬ ደግሞ አጀማመሩ በጣም ይበል የሚያሳይ ነው። አስደናቂ ብቃትን ነበር በጨዋታው ላይ ማስመልከት ችሎ የነበረው። እያንዳንዱ ኳስ የሚነካባቸው ሞመንቶች ለማየት በጣም የሚስቡ ነበሩ። እንዲሁም ደግሞ እንግዲህ ዴቪድ ራያ በሚሞከርባቸው በእያንዳንዱ አጋጣሚዎች አሁንም አርሰናልን ከጎል እንግዲህ ከነ ክሊንሺት እንዲወጣ እየታደገ እየተመለከት ነው እንገኛለን። ለማንኛውም ለኢንዞ ማሬስካው ማንቸስተር ሲቲ ጥሩ አጀማመር ባይመስልም ግን ገና ነው። ይሄ ኮሚኒቲ ሺልድ ጨዋታ ነው። ፕሪሚየር ሊጉ ከፊታቸው ይጠብቃቸዋል ረጅሙ ማራቶን። ግን ያም ቢሆን መድፈኞቹ አርሰናሎች በዚህ ጨዋታ ላይ እንደሚመስለኝ ከሆነ ይበልጥ መፍራት መጠንቀቅ ያለብን ቡድን ማን እንደሆነ መልእክት ያስተላለፉበት ጨዋታ ይመስለኛል ከዚህ በኋላ ማለት ነው። ፔፕ ጋርዲዮላን ያጣው ማንቸስተር ሲቲ ከኢንዞ ማሬስካ ጋር ምን ያሳየናል የሚለው ይበልጥ ተጠባቂ ነው። አርሰናል ግን አሁንም በጥሩ ቅርጽ ላይ ያለ ቡድን እንደሆነ በድጋሚ ያስመስክሯል ማለት ይቻላል። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ኦኬ ትሪውን ይሰዱት፣ ትሪው ይወሰድ፣ ችግር የለም። ከዚህ በኋላ ከኛ ምንም አይነት ዋንጫ ስለማያገኙ ማለት ነው። ማሬስካ የምትባል ደደብ ሰውዬ ግን ተጫዋቾቻችንን እንወቅልን። እሺ አንድ ሰው ቀለም ስለተቀባ ይችላል ማለት አይደለም። ኒኮ ይችላል ማለት አይደለም። ስታስገባው ቼርኪ እንዴት ነው ማታስገባው? ቼርኪን ባለማስገባቱ ፔፕ ያጣቸውን ነገሮች ያጣቸውን ነጥቦች እያወቅ እንዴት ነው ቼርኪን ማታስገባው? እንዴት ነው ኩዛኖቭን ራይት ባክ የምታረገው? ጽድት ያለ ሴንተር ባክን እንዴት ነው እዛው እያየው ጋቫርዲዮል ቢጫ እያየ የደደብ ስራዎች እየሰራ እያየው ኦራይሊን አስወጥተ በቢጫ ያለ ጋቫርዲዮል እያለ ኦራይሊን አስወጥተ ማርጊን ታስገባል። ኧረ በመዳ ተጫዋቾችን ወቅልኝ አንተ ውሻ፣ በጣም ውሻ። እኔ ደግሞ ላይክ ባለጌ ልባል እየረገጥኩ ሰድባለሁ። ውሻ ነህ። ቲሜን እንደዚህ ሆኖ ማየት አልፈልግህም። ርዕስ ቀፉ። ኧረ በክርስቶስ መሀል አንድን ታስወጣዋለህ። ፎደን ምን ሰራ? ተጫዋቾች ማየት አችልም ነው። ማሬስካ እባክህ ተጫዋቾችን ወቅልኝ። ወይኔ ትሪውን ይብሉት ከጠቀማቸው። ወይኔ ለማንኛውም ፎሎ ማድረጋችሁ እንዳትረሱ። ሲቲዝንስ ይመቻችሁ። ፒኤስጂ አየሻረል አባቴ
ይሄ የድሮ ጠላቴን ቀብሬ ግባተ መሬቱን ፏ ሳረገው የሚያሳይ ቪዲዮ ነው። ገባሽ አይደለ? ተናግሬ ነበር። ተመልከት እስቲ። እንደምታይ ምናምን መስዬ ነው ጀለስ እዚህ ይሄ ቲክቶክ ነው ጀልስና ስንመለስ እንመለሳለን አባቴ። ገባር ላይ ይሄ ትሬኒንግ ነው። ስታርቲንግ 11ን ለሁለት ከፍለን ፈርስት ሃፍ እና ሰከንድ ሃፍ ማለት ነው አባቴ። ፉል ፓወር ራሱ አይደለም ይሄ። ሁለተኛ ማርሽ፣ ሶስተኛ ማርሽ ዳገት ጋር ሲሆን አንደኛ ማርሽ ከዛ ተመልሰ ወደ ሶስተኛ ወደ 4 እና ወደ 5 ራሱ አልመጣውም። ለምን? ለፒኤስጂ ነው እኔ አላማዬ። እናንተን እንቃችኋለሁ። ገባር ላይ የደውል መልእክት ነው። ሌሎቻችሁ ማን ነው እንደዚህ ማን ነው የዘንድሮ ፕሪሚየር ሊግ ማን ያሸንፋል ከ1 እስከ 20 ሊስት ምናምን ስትሰራ ማን ነው እኔን ሁለተኛ ብታስቀምጠኝ ስድብ ነው። ትቀድዳለህ እንዴ? ማን ምን ሆነ ነው? ሁለተኛ ቲሜን ብቻ ለብቻ ከፍዬ ማን አንደኛ ቲሜ ዋንጫውን ይበላዋል፣ ሁለተኛ ቲሜ ሚዜ ይሆናል። ገባህ? ሚዜነት ራሱ ክብር አለው ማን ሚዜ የምትሆነው ከፈቀድኩልህ ነው። ሲቲዝንስ ይኸውልህ ፔፕ የለም እንደ ድሮ ፍልት ሲልብህ ማን ነው በደንብ አድርጌ ነው ማረጋጋ ማን ነው። ገባህ? ለዚህ ጋር ንቀት ያስንቃል። ገባህ? እየቀጣው እየገረፍኩ እያስተማርኩ እንቅሃለው ካልክ እረግጠሃለው ነው የሚል። ገባህ? ካሁን በኋላ ተገዢ ነህ። እመን፣ አምነህ ተቀበል። ዘመን አርሰናል ኢዝ ሂር። የሚኬል አርቴታው አርሰናል ሲቲን በማሸነፍ የኮሚኒቲ ሺልድ ዋንጫ ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ፖስት ላይክ በማድረግ ጀምሩት። ዛሬ አርሰናል ጨዋታውን ቀለል አድርጎ ነው ማሸነፍ የቻለው። ብዙም ሲቲ ያልፈተነው ነበር። ሲቲ እንግዲህ በአዲሱ አሰልጣኝ የመጀመሪያው ዋንጫ አጥቷል። እኔ ያው አሁን አርቴታ እስከዛሬ ከሲቲ ጋር ሲጫወት በተጫዋቾች ኳሊቲ እንኳን ባይለያዩም በፔፕና በአርቴታ መካከል ባለው በኳሊቲ ጋፕ ምክንያት ፔፕ ያንን ውጤት ይዞ ይወጣ ነበር በሁለቱ ያሉ እና ዋንጫዎችን ይዞ ይሄድ ነበር። አሁን ግን አሰልጣኙ ፔፕ ስላልሆነ የተጫዋቾች ኳሊቲ እንኳን አንድ ቢሆኑ በአሰልጣኙ ኳሊቲነት አርቴታ ከነሱ አይተናነስም። አሁን ካሉት የፔፕ ጋር በነበረው ጋፕ ልዩነት ብቻ እንኳን አርሰናል ከሲቲ አንሶ ይገኝ ነበር እስከዛሬ። አርቴታም ከፔፕ አንሶ ይገኝ ነበር፣ ምክንያቱም በሁለቱ መካከል ያለ የኳሊቲ ጋፕ። አሁን ግን ፔፕ ስለሌለ ሲቲ ሊቀለው ይችላል ብዬ አስባለሁ። በእርግጥ ይሄ በዚህ በአንድ ጨዋታ ብቻ ጀጅ ማድረግ አይቻልም። ደግሞ አዲስ አሰልጣኝ ነው፣ አዲስ ነገር ነው ይዞ ይመጣው። ሲቲ ገና መሰራት አለበት ብዬ አስባለሁ። አርቴታ ግን ለብዙ ዓመት የተሰራ ነው እና ጨዋታው ከዚህ ደግሞ እንደዚህ እየተሰራ ሲሄድ ደግሞ እየከፋም ሊሆን ይችላልና አርቴታ ደግሞ ለሁሉ ነገር በጣም አዳፕት የሚያደርግ አሰልጣኝ ነውና ተጫዋቾች ሲመጡ ወዳውኑ በቃ ሲስተሙ ላይ ስክት ማድረግ ነው እንጂ የራሱን ሲስተም አይበትነውም እና ያ ስላለ አሁን ከዚህ በኋላ ራሱ ነገራቶች እየገሩለት ይሄዳሉ ብዬ አስባለሁ። ብዙ የሚፈተና የራሱን በራሱ ካላከበደበት ችግሩን ስራውን ራሱ ፈታኝ ካላረገው በቀር እስከዛሬ ዋንጫ ሲያጣበት የነበረው ምክንያት እኔ ይሄ ነው። በቃ ዋነኛው ነገር በፔፕና በሱ የተጫዋቹ ኳሊቲ እንኳን አንድ ቢሆኑ በሁለቱ ያለው የኳሊቲ ጋፕ ልዩነት አርቴታ እና አርሰናል ከሲቲ እና ከፔፕ አንሰው ይገኙ ነበር። አሁን ግን ያ ጋፕ ስለሌለ የተሻለ ነገር ሊፈጠር ይችላል ብዬ አስባለሁ በአርሰናል በኩል። ሲቲ እንግዲህ ገና ብዙ ነገራቶች የሚቀሩት ይመስላል ስናየው። እንደ ማንቸስተር እንግዲህ ከፈርጉሰን በኋላ እንደሆነው ልክ እንደዛም ሊሆን ይችላል። የሚሆነው ነገር ያው ቢሆን ደስ ይለኛል፣ የሚሆነው ነገር አይታወቅም። ለማንኛውም የአርሰናል ደጋፊዎች እንኳን ደስ ያላችሁ። እስቲ የተሰማችሁን ደግሞ ኮሜንት ላይ አስቀምጡ። ቪዲዮ ከተቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ጨብጡንሽ በቃ አንዳንደኛ ላሽ እንላለን እንዲነን አነስ ያለውን ዋንጫ እንኳን እንለቃለን። ጅብ አይደለንም፣ ዝም ብለን አንበላም። ቻል ያለውን እንደነ ካራቦ ምናምን አንሰማም። አሁን ፕሪሚየር ሊግ ላይም አንዳንዴ እንለቃለን፣ ለቀናል። በዚህ ዓመት ፕሪሚየር ሊጉን ግን አለቅም። ቀድመን ማባቢያ ምናምን ግን እንሰጣለን ማለት ነው። ምን እሺ ነው ኦዴጋርድ ዓመቱን ሙሉ የሌለ ልጅ ዛሬ በረኛው ላይ ተላጠበት። በስማ ወደዛ አስተኝቶ ወደዚህ ነው ያገባው። አጋጣሚ ተጠቅመው ትንሽ ሻይን ያርጉ ገና ብቻ ግን ስለኛ ቲም እና መወራት ስላለበት መደረግ ስለነበረበት ሴሜኒዮን እስከ 90 ደቂቃ ታራግጣለህ እንዴ አንተ ኢንዞ ማሬስካ? እኔ ኢንዞ ማሬስካን በመጀመሪያው አልናገርም ብዬ ነው። ገና የመጀመሪያ ጨዋታ ነው። እስቲ እሁድ ከቦርንማውዝ እናያለን። ዛሬ ሰራ ያልኩትን ስህተት ከደገመው ቼልሲ ነው ያለው ሲቲ ነው ያለው። ባይዘ ቼልሲ አይደለም ያለው። ኢንዞ ማሬስካ ብዙ እድሎች አይሰጡትም። በጣም አምነውበት ነው ያመጡት፣ ግን ብዙ ድሎች አይሰጡትም። እኔ ዛሬ ምንም ጎሉላ እንደማናገባ ጨዋታው ከጀመረ በኋላ የሆነ በቃ ምንም አላየሁበትም ቲሙ ላይ ኬሚስትሪ እና ኤሊዮት አንደርሰን የሚገርም ኳሶች ሲያሻማ ነበረ። አላንድን ቶሎ ለምን እንዳስወጣውም አልገባኝም፣ ግን ለኛ እንዳልሆነ ጨዋታው ዛሬ ያስተውቅ ነበረ። ግን በቃ ትንሽ ቲም በትንሽ ዋንጫ ይደሰት።
ኮሚኒቲ ሺልድ ዋንጫን ሻምፒየንስ ሊግ ያላገኘውን ወግን የሰጠነው አስከበር ነው። ምን አይነት ጨዋታን የተጫወትንለት ለዚህ ዋንጫ ማይገባውን አላረም። ጨዋታው ከዋንጫው በላይ ብራንድ ነው። ብራዘሪ ምን አይነት ጨዋታን ተጫወት ነው። ማንቸስተር ሲቲ ግን አዘንኩልህ። ቶ ጋርዲዮላን ቢኖር ዋንጫውን አነሳው ነበር። ግን አረ ቢስሚላህ አንተ ጋርዲዮላ ጥላው ካለ ራሱ ማንቸስተር ሲቲ ውሃ ሰማያዊ አይደለም፣ ጋርዲዮላ ነው። የማንቸስተር ሲቲ ማሊያ ራሱ ቀለል አለብኝ። ለካ ያ ኢልቢስ ነው። ይኸውልህ ሱፐርስታር ይዘህ ያለ ጋርዲዮላ ምንም ነህ። ኮተት ይዘህ ግን በጋርዲዮላ ሰይጣን ነህ። ብራዘሪ ምን አይነት ጨዋታ ነው። ያለፈው ዓመት የምንጫወተውን ጨዋታ ቆፍረን ቀብረን ጥለን ሌላ አኡዙ ቢላ የተባለ ጨዋታ ይዘን መጣን። ወደፊት ስንሄድ እንዴት ነው የምናስፈራው? በአላህ ሃቨርትም ዛሬ በቃ ሃቨርት የሲቲ ጌታ በሲቲ ጨዋታ እኮ ሳያገባ ወጥቶ አያውቅም። ብራዘሪ ቢስሚላህ ለማንኛውም ረክቻለሁ በደንብ